ብታምኑም ባታምኑም የሰው ልጅ በውሃ ላይ መራመድ አይችልም። የሰው ልጅ ቆዳ እንደ ብረት ሊጠነክር አይችልም። የሰው ልጅ በሚፈላ ዘይት ውስጥ ገብቶ በህይወት ሊወጣ ፈጽሞ አይችልም። ይሄ የተፈጥሮ ህግ ነው። ሳይንስም ፊዚክስም የሚያስተምሩን ይህንኑ ነው። ነገር ግን ከዘመናዊው ዓለም ጫጫታ ርቆ በቻይና ጥልቅ ተራራዎች ውስጥ የተደበቀ አንድ ቦታ አለ። በዚህ ቦታ እነዚህ እኛ አይቻልም ያልናቸው የተፈጥሮ ህጎች በየቀኑ ይጣሳሉ። እያወራን ያለነው ስለ ሚስጥራዊው የኩንግፉ ቤተ መቅደስና ስለ ሻኦሊን መነኮሳት ነው። መስታወትን በመርፌ መብሳት፣ ሹል ነገሮች የማይበሱት የሰውነት ቆዳ መገንባት፣ ከብረት ዘንዶ የጠነከሩ ጣቶችን ማዳበር፣ እነዚህ የሻኦሊን መነኮሳት ከሚከውኗቸው ለማመን የሚከብዱ ትንግርታዊ ተግባራት መካከል እጅግ በጣም ጥቂቶቹ ናቸው። አዎ እጅግ በጣም ጥቂቶቹ። ዛሬ ወደዚህ ሚስጥራዊ የሻኦሊን ቤተ መቅደስ አምርተን ሳይንስን ሳይቀር ራሱን እያሳከከ እንዴት ብሎ እንዲጠይቅ ያስገደዱትን እነዚህን አስገራሚ መነኮሳትና በሰውነታቸው ላይ የሚሰሩትን ተአምር በጥልቀት እንመረምራለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዛሬው አስገራሚ ፕሮግራም አለፍኩ። አብረን እንከታተለው። በኩንግፉ ቤተ መንግስት ውስጥ የሚገኙት እነዚህ የሻኦሊን መነኮሳት የሚያሳዩት አስገራሚ ችሎታ ከሰማይ ዱብ ያለ አስማት አይደለም። እነሱ ራሳቸው እንደሚሉት ይህ ሁሉ ትንግርት የመነጨው በጥልቀት ራስን ከመረዳትና አእምሮን ከመቆጣጠር ነው ይሉታል። ይህንን የመጨረሻውን ግብ ለማሳካት ደግሞ መነኮሳቱ ለቀናት ለወራት ብቻ ሳይሆን ለዓመታት የሚደረግ እልህ አስጨራሽ ስልጠና ውስጥ ያልፋሉ። ከ1500 ዓመታት በፊት ለመጀመሪያ ጊዜ በድህዝም ለማስተማር ከህንድ ወደ ቻይና የመጡት መነኮሳት ለመቀበል የተሰራው ይህ ታሪካዊ ቤተ መቅደስ ዛሬ በዓለም ላይ ማንም የማይወዳደረውን የአይበገሬ ሰዎች ማምረቻ ሆኗል ብንል ማጋነን አይሆንም። በዚህ ቤተ መቅደስ ያሉ መነኮሳት ዓለም ከሚያውቀው ምቾት ራሳቸውን አግልለው በተራራዎች ውስጥ ተሸሽገው እጅግ አስገራሚ ልምምድን በሰውነታቸው ላይ ይፈጽማሉ። በረጅም ዝምታ በአእምሮ ውስጥ ሆነው አካላቸውን አእምሯቸው እስኪገዛ ድረስ እንደ ብረት ቀጥቅጠውና ሞርደው ያስተካክሉታል። ከዚህ የዓመታት ልምምድ በኋላ እኛ በፊልሞች ላይ ብቻ ያለ የሚመስለን ችሎታ በገሃዱ ዓለም ይተገብሩታል። እስኪ አሁን ሳይንቲስቶችን ሳይቀር ጉድ ያስባሉትን አስገራሚ የሻኦሊን መነኮሳት ችሎታዎችን አንድ በአንድ እናያለን። አንደኛ፣ በሚፈላ ፈሳሽ ውስጥ የመረጋጋት ጥበብ። ከታች በሚንቀለቀል እሳት ላይ በተጣደ ትኩስ ዘይት ውስጥ ጥሬ ስጋ እንኳን ወርወር ቢደረግ በሰከንዶች ውስጥ ኩምሽሽ ብሎ መብሰሉ አይቀርም። ይህንን ቤት ውስጥ ጥብስ ጠብሶ ለሚያውቅ ሰው መንገር አይጠበቅብንም። ታዲያ የሰው ልጅ ሕይወት ያለው ቆዳው በዚህ ትኩስ ፈሳሽ ውስጥ ተዘፍዝፎ መቆየት እንዴት ይቻለዋል? ለሻኦሊን መነኮሳት ግን ይህ አዲስ ነገር አይደለም። በእርግጥ ይህንን መከወን የሚችሉት ከመነኮሳቱ ውስጥ ከፍተኛ የልምምድ ደረጃ ላይ የደረሱት ማስተሮች ብቻ ናቸው። ረጅም የተመሰጦና አካልን ከህመም የመነጠል ችሎታ ይጠይቃል። ይህን አስፈሪና ዘግናኝ የሰውነት ጥበብ አእምሯቸውን በመጠቀም ብቻ የህመም ስሜትን ከሚያስተላልፉት የነርቭ ሴሎቻቸው ጋር ያላቸውን ግንኙነት ያቋርጣል። ሰውነትን ትኩስ ነገሮች እንኳን ወደማያቃጥሉት በድንነት የመቀየር አነጋጋሪ የመነኩሴው ችሎታ ነው። ብዙ አትደነቁ፣ ይህ ገና ጅማሮ ነው። ሁለተኛ፣ ጭንቅላትን ወደ ብረትነት መቀየር። ሁለተኛው ደረጃ የብረት ጭንቅላት በመባል የሚታወቀው እጅግ አስፈሪ ልምምድ ነው። አንድ ተራ ሰው ጭንቅላቱን በድንገት ግድግዳ ቢመታው ከባድ የውስጥ ደም መፍሰስ ወይም ራስን መሳት ሊያጋጥሙ ይችላል። የሻኦሊን መነኮሳት ግን ጭንቅላታቸውን ጠንካራ መከላከያ ለማድረግ ረጅም ሂደትን ያሳልፋሉ። ይህ ስልጠና የሚጀምረው ጭንቅላታቸውን በጥጥ ወይም ጨርቅ ጠቅልለው ቀስ በቀስ ከግድግዳው ጋር በማላተም ነው። በሂደት የጨርቁን ውፍረት ይቀንሳሉ፣ የግጭቱንም ኃይል ይጨምራሉ። ይህ ዘዴ በአንጎል ውስጥ ያለውን የህመም ማዕከል እንዲደነዝዝ ያደርገዋል። በመጨረሻም የራስ ቅል አጥንቶቻቸው ከወትሮ በላይ እንዲጠነክር ካደረጉ በኋላ መከላከያውን ሙሉ በሙሉ ያነሱታል። ከዚያ በኋላ ነው እንግዲህ ወፍራም የብረት ዘንጎችንና የድንጋይ ንጣፎች
ዛፎችን በጭንቅላታቸው እንደ ቅጠል የሚቀጠቅጡት። ቴክኖሎጂ ማሽኖችን በሚሰራበት በዚህ ዘመን እነዚህ ሰዎች የራሳቸውን አካል ወደ ማሽንነት ቀይረውታል። ሶስተኛ ከብረት ዘንግ የጠነከሩ ጣቶች። ሶስተኛውና ሳይንስን እጅግ ያስደመመው ጥበብ የአንድ ጣት ዜን ብለው የሚጠሩት እጅግ አስቸጋሪ ክህሎት ነው። በተለምዶ የአካል ብቃት ባለሙያዎች በሁለት እጃቸው የሚሰሩትን ከባድ የፑሽአፕ ስፖርት እነዚህ መነኩሳት በሁለት ጣቶቻቸው አልፎም በአንድ ጣቶቻቸው ብቻ መላ አካላቸውን ወደ ላይ በመስቀል ይከውኑታል። ይህ ጥንካሬ እንዴት ሊገነባ ይችላል? መነኩሳቱ ይህንን ደረጃ ለመድረስ ከልጅነታቸው ጀምሮ ጣቶቻቸውን ከባድ በሆኑ ዛፎችና የብረት ሰሌዳዎች ላይ በከፍተኛ ፍጥነት በማጋጨት ያሰለጥኑታል። በሕክምናው ሳይንስ ወልፍ ስሎ የሚባል ሕግ አለ። እሱም አጥንት በተደጋጋሚ ጫናና ግጭት ሲደርስበት ራሱን ለመከላከል ሲል ጥንካሬውንና ውፍረቱን በከፍተኛ ሁኔታ ይጨምራል። መነኩሳቱ ይህንን የተፈጥሮ ሳይንስ በተግባር ይጠቀሙበታል። በቤተ መቅደሱ ዙሪያ ያሉት የ100 ዓመት አዛውንት ዛፎች ብትመለከቱ በመነኩሳቱ ጣቶች ተደጋጋሚ ምት ምክንያት ጥልቅ ቀዳዳዎች ተፈጥሮባቸዋል። ይህ ጥበብ የሰዓታት ሳይሆን የአስርት ዓመታት የጽናት ውጤት ነው። አራተኛ መስታወትን በመርፌ የመብሳት ጥበብ። አራተኛውና ትንግርታዊ ተግባር ደግሞ መስታወትን በመርፌ የመብሳት ጥበብ ነው። እስኪ በአይነ ህሊናችሁ አስቡት። ከፊት ለፊታችሁ ወፍራም የመስታወት ግድግዳ አለ። ከበስተጀርባው ደግሞ አንዲት ፊኛ ተቀምጣለች። አንድ መነኩሴ ተራ የልብስ ስፌት መርፌ በእጁ ይዞ በከፍተኛ ፍጥነት ወደ መስታወቱ ይወረውራታል። በሚያስገርም ሁኔታ መስታወቱ ሳይሰበር እናም ሳይረግፍ መርፌው ብቻ ቀዳው አልፎ ፊኛውን ታፈነዳዋለች። ይህንን ክስተት ያጠኑ የፊዚክስ ሊቃውንት እንደሚናገሩት ይህ አስማት ሳይሆን የከፍተኛ ፍጥነትና የጽናት ትኩረቱ ውጤት ነው ይላሉ። መነኩሳቱ መላ የሰውነት ኃይላቸውን በአንድ ትንሽ የመርፌ ጫፍ ላይ ያከማቹታል። መርፌዋ ከመስታወቱ ጋር የምታርፍበት ማዕዘን በትክክል 90 ዲግሪ መሆን አለበት። ፍጥነቱ እንደ ጥይት ፈጣን መሆን ይኖርበታል። ይህንን ፍጹም የሆነ ፍጥነትና ማዕዘን በሰከንድ ክፍልፋይ ውስጥ የመልቀቅ ጥበብ በዓመታት ተደጋጋሚ ልምምድ ብቻ የሚገኝ የሻውሊን መነኩሳት የመጨረሻው የትኩረት ጥበብ ነው። ክቡራን ተመልካቾቻችን ከእነዚህ መነኩሳት የምንማረው ትልቁ ቁም ነገር ድንጋይ መስበር ወይም መርፌ መወርወር መቻላቸውን ብቻ አይደለም። እውነተኛው መልእክት የሰው ልጅ አእምሮውን ሙሉ በሙሉ ከተቆጣጠረና በጽናት ከተጓዘ የማይቻል የሚመስለውን ማንኛውንም የተፈጥሮ ፈተና ማሸነፍ እንደሚችል ነው። በሕይወታችሁ የጀመራችሁት ማናቸውም ከባድ ጉዞ ካለ በጽናትና በአይበገሬነት ወደፊት ግፉበት። ሁልጊዜም እንደምንለው እዚህ ዓለም ላይ ያልተወራ እንጂ ያልተደረገ ነገር የለም። ለዛሬ ይዘንላችሁ የቀረብነው ፕሮግራም ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳር ቸር ቆዩ።